ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት የኢንተርሚዲየት አካውንቲንግ 1 ቻፕተር 7ን አካውንቲንግ ቼንጅ ኤንድ ኤረር አናሊሲስ የሚለውን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ኦኬ በዚህ ቻፕተር የምናያቸው ለርኒንግ ኦብጀክቲቮች እዚህ ጋር ተዘርዝረዋል። እያንዳንዱን አንድ ባንድ እንሄድበታለን ወይም ሰምራይዝ ስናደርገው በዚህ መልክ ስለ አካውንቲንግ ቼንጅ እናወራለን። አካውንቲንግ ቼንጅ ላይ ደግሞ በፖሊሲ እና በኤስቲሜሽን እንዴት እንሰራለን፣ አካውንቲንግ ኤረር ማለት ምን ማለት ነው፣ ኤረር አናሊሲስን እንዴት እንሰራለን የሚለውን እናያለን ማለት ነው። ሶ ለምንድን ነው ግን ስለ አካውንቲንግ ቼንጅ የምንጨነቀው ወይም ደግሞ አካውንቲንግ ቼንጅ በራሱ ምን ማለት ነው የሚለውን እናያለን። ፈርስት ኦፍ ኦል when you say accounting change ማለት የፖሊሲ የአካውንቲንግ ፖሊሲ ወይም የአካውንቲንግ ኤስቲሜት ቼንጅ ነው አካውንቲንግ ቼንጅ የምንለው። ነገር ግን ለምንድን ነው ስለ አካውንቲንግ ቼንጅ የምንጨነቀው ካልን to preserve the comparability of financial information ነው። ስለዚህ unless we are concerning about the accounting change our information ምን ይሆን ማለት comparabilityውን ይዞ አይቀጥልም። ምክንያቱም በየጊዜው የአካውንቲንግ ፖሊሲ የኤስቲሜት ቼንጆች ስለሚኖሩ እነዛን ቼንጆች የማናስተካክልና ኢፌክታቸውን የማናሳይ ከሆነ የፋይናንሻል ኢንፎርሜሽኖቻችን ወይም የፋይናንሻል ኤስቲሜሽኖቻችን ኮምፓራቢሊቲያቸውን ያጡብናል። ዴን ሂስቶሪካል ዳታዎች ሪሌቫንስ እና ዩዝፉልነሳቸውን ያጣሉ። ምክንያቱም አምና ያዘጋጀነው ዳታ ዘንድሮ አካውንቲንግ ቼንጁን ከቀየር ነው ዘንድሮ የተቀየረውና አምና የተዘጋጀው ፋይናንሻል ስቴትመንት ኮምፔር መሆን አይችሉም። የአምናው ዳታ ሞር ሪሌቫንሱ ይቀንሳል ማለት። ስለዚህ that's why we are focusing about accounting change ማለት ነው። ቅድም እንዳልኳችሁ ግን accounting change ስንል a change of accounting policy or a change of accounting estimate ነው accounting change ምን accounting policy ስንል ድርጅቶች ሲቋቋሙ የየራሳቸው accounting policy ዲዛይን ያደርጋሉ። ዲፕሪሲዬሽን እንዴት ነው የሚያሰሩት፣ ኢንቨንተሪ እንዴት ነው ካውንት የሚያደርጉት፣ ጋይድላይናቸው፣ ኮንቬንሽናቸው፣ ፕሪንሲፕላቸው ወይም ፕራክቲሳቸው፣ አጠቃላይ አካውንቲንግ ፕራክቲሱ ምን መምሰል እንዳለበት ኢንተርናል ኮንትሮል ሲስተማቸው፣ ፋይናንሻል ሲስተማቸውን ዲዛይን አድርገው ይጀምሩ። ያ ዲዛይን የተደረገው ፕሪንሲፕል ቤዝ አካውንቲንግ ፖሊሲ እንለዋለን። ይህ አካውንቲንግ ፖሊሲ የሚቀየር ከሆነ አካውንቲንግ ቼንጅ ተፈጥሯል እንዳለ። ወይም ደግሞ አካውንቲንግ ኤስቲሜት ቼንጅ ምነው ዲፕሪሲዬሽን ላይ ሊሆን ይችላል፣ ባድ ዴት ኤክስፔንስ ላይ ሊሆን ይችላል፣ ወይም ዋራንቲ ኤክስፔንስ ሊሆን ይችላል። ኤስቲሜት ያደረግነውን ኤስቲሜትድ ዩዝፉል ላይፍ ሊሆን ይችላል። ኤስቲሜቱን ቼንጅ በምናደርግበት ጊዜም አካውንቲንግ ቼንጅ ተፈጠረ እንዳለ። ነገር ግን ኤረር አር ኖት ኮንሲደር አስ አን አካውንቲንግ ቼንጅ ማለት ነው። ኦኬ ስለዚህ ቼንጅ ማለት ምን ማለት ነው? ቅድም እንዳለ ለምሳሌ ከፊፎ ወደ አቨሬጅ፣ ከአቨሬጅ ወደ ፊፎ፣ ከኮስቲንግ ሜተድ ወደ ፌር ቫልዩ ሜተድ የምንሄድ ከሆነ ወይም ደግሞ ከስትሬት ላይን ሜተድ ወደ ደብል ዲክላይን ባላንስ ዲፕሪሲዬሽን የምንሄድ ከሆነ አካውንቲንግ ፖሊሲ ቼንጅ አደረግን እንዳለ። በፊት እንጠቀም የነበረውን የአካውንቲንግ ፖሊሲ ቀይረን ወደ አዲስ ፖሊሲ ለምሳሌ ኮስት ሪከቨሪ ፐርሰንቴጅ ሜተድ ከኮስት ሪከቨሪ ወደ ፐርሰንቴጅ ኦፍ ኮምፕሊሽን ሜተድ የምንቀይር ከሆነ ሪቬኑ ሪኮግኒሽናችንን ይሄም አካውንቲንግ ፖሊሲ ቼንጅ እንለዋለን። ነገር ግን አዲስ አካውንቲንግ ፖሊሲን ኢምፕሊመንት ወይም አዶፕሽንስ ኦፍ ኒው ፖሊሲ ኢት ዳዝ ኖት ቢ ኮንሲደር አስ አን አካውንቲንግ ቼንጅ ማለት ነው። አዲስ ለመጀመሪያ ጊዜ የምንተገብረው ከሆነ ወይም በፊት የምንጠቀምበት ፖሊሲ ኢማቴሪያል ሆኖ አዲስ ፖሊሲ የምንተገብር ከሆነ ያ አዲስ የምንተገብረው ፖሊሲ እንደ አካውንቲንግ ቼንጅ አይቆጠርም። አዲስ ፖሊሲ እንደምንጠቀም ነው እንጂ የበፊቱን እንደምንቀይር ታስበው አይደለም ኮንሲደር የሚደረገው ማለት ነው። ዜን አካውንቲንግ ፖሊሲ አካውንቲንግ ቼንጅ ላይ ስናወራ ምን ኮንሲደር ማድረግ አለብን? ስሪ አፕሮቾች አሉ። we may adjust the change on the current period, we may adjust the change on retrospective period, or we may adjust the changes on retrospective part. ስለዚህ አካውንቲንግ ፖሊሲ ቼንጅ ስናደርግ አካውንቲንግ ቼንጅ አጠቃላይ ስንል በሚፈጠርበት ጊዜ whether currently ቼንጁ በተፈጠረበት ፔሪየድ ላይ አጀስትመንት ልንሰራ እንችላለን፣ ወይም ሪትሮስፔክቲቭሊ ወደ ኋላ ሄደን ለምሳሌ 2015 ላይ ከሆነ የአካውንቲንግ ቼንጅ የተፈጠረው ወደ ኋላ ሄደን አጀስትመንት የምንሰራ ከሆነ ሪትሮስፔክቲቭ አጀስትመንት እንለዋለን። ወይም ደግሞ አካውንቲንግ ቼንጅ ከተፈጠረ ይህ ቼንጁ አፌክት የሚያደርግ ወደፊት የሚመጡትን ፔሪዶች ከሆነ ደግሞ ፕሮስፔክቲቭ እንሰራለን ማለት ፕሮስፔክቲቭ ወይም ፊውቸር ቼንጅ እንሰራለን ማለት። ለምንድን ነው ይሄንን የምንሰራው? ሪትሮስፔክቲቭ እየሄድን ወደ ኋላ የነበሩትን ፋይናንሻል ስቴትመንቶች እንድናስተካክል ወይም ቼንጁ የምንቀይረው የአካውንቲንግ ፖሊሲ ቼንጅ ያለፉት ዓመታት የነበረውን ኢፌክት ለምንድነው የምናስተካክለው?
in order to have a better comparability result ማለት ፋይናንሻል ስቴትመንቶቻችን የበለጠ ኮምፓራብል እንዲሆኑ ማለት ነው። ነገር ግን ሪትሮስፔክቲቭ ሄደን አጀስት የምናደርገው አካውንቲንግ ፖሊሲ ቼንጅ ሲኖር አካውንቲንግ ፖሊሲ ቼንጅ ሲኖር ሪትሮስፔክቲቭ ወደ ኋላ ሄደን አጀስትመንት እንሰራለን። ኤስቲሜሽን ከሆነ ግን ወደ ኋላ አንሄድም። ከረንት እና ፊውቸር ነው ኤስቲሜሽን። አካውንቲንግ ቼንጅ የተፈጠረው በኤስቲሜሽን ከሆነ ከረንት ኤንድ ፕሮስፔክቲቭ ነው የምናየው። አካውንቲንግ ፖሊሲ ግን በአካውንቲንግ ፖሊሲ ምክንያት የተፈጠረ ግን ከሆነ ሪትሮስፔክቲቭ ወደ ኋላ ሄደን አጀስትመንት መስራት አለብን ማለት። ዜን ሪትሮስፔክቲቭሊ አካውንቲንግ ቼንጅ አፕሮችን ስናይ ደግሞ በሁለት መንገድ መስራት እንችላለን። the first one adjust it is financial statement for each period presented to the same base at the new accounting policy, which means ለምሳሌ depreciation ሜተዳችንን ከስትሬት ላይን ወደ ደብል ዲክላይን ሜተድ በ2015 ከሆነ የቀየርነው ምን እናደርጋለን? ያለፉትን አመታት እንሄድና የነበረውን ዲፕሪሲዬሽን አሁን በቀየር ነው በአዲሱ ዲፕሪሲዬሽን ፋይናንሻል ስቴትመንት እናዘጋጃለን። ለምሳሌ ከስትሬት ላይን ወደ ደብል ዲክላይን ከሆነ የመጣ ነው ወደ አለፉት አመታት ወደ 2014 ወደ 2013 ወደ 2012 ሄደን ዲፕሪሲዬሽኑን አዲስ በቀየር ነው በደብል ዲክላይን ሜተድ ፋይናንሻል ስቴትመንቱን እናዘጋጃለን ማለት። ስለዚህ ሪስቴት the period financial statement እና ሁለተኛው ሜተድ ደግሞ rather than restate the previous period financial statement, we are simply computing the effect of change on the previous period. that change በምን እናመጣዋለን ማለት ነው? ያለፉት አመታት ላይ ይፈጥር የነበረውን ቼንጅ በሪቴን ኢርኒንግ ባላንስ ቢጊኒንግ ወደ ዘንድሮ አምጥተነው ኢፌክቷን ብቻ 2015 ላይ እናስገባዋለን ማለት። ስለዚህ ሁለተኛው ሜተድ adjust the carrying amount of asset and liabilities as the beginning of the first year presented, or we can say that also make the offsetting adjustment to the opening balance of retained earning or other appropriate components of equity or net asset at the beginning of the first year presented, which means ምን ማለት ነው? ያለፉትን አመታት ሄደን ፋይናንሻል ስቴትመንቱ ሙሉ ለሙሉ ሪስቴት ሳናስተካክል ሲምፕሊ ኢፌክቱን ብቻ በማስላት ወደ አካውንቲንግ ቼንጅ ወደ ቀየር። ለምሳሌ 2015 ላይ ከሆነ አካውንቲንግ ፖሊሲውን የቀየር ነው ያለፉት አመታት ላይ የሚፈጥረውን ኢፌክት እናስላና ኢፌክቷን ብቻ በሪቴን ኢርኒንግ ወደ 2015 እናስገባዋለን ማለት ነው። ለምሳሌ ዴንሰን ካምፓኒ has account for income for long term construction contract በኮስት ሪከቨሪ ሜተድ ነበር ሲጠቀም የነበረው። ነገር ግን ልክ 2015 ላይ ካምፓኒው change to the percentage of completion ሜተድ ከኮስት ሪከቨሪ ሜተድ ወደ percentage of completion ሜተድ ቀይሩታል። ለምን? ማኔጅመንቱ ይህ የተሻለ ሬቬኒው ሪኮግናይዝ ለማድረግ የተሻለ ሜተድ ነው ብለው ስላመኑ። ነገር ግን ለታክስ ፐርፐስ ስቲል ኮስት ሪከቨሪ ሜተድ ነው የሚጠቀመው እና ታክስ ፐርሰንቱ ደግሞ 40% ቢሆን፣ ስለዚህ ያለፉት አመታት በኮስት ሪከቨሪ ነው የሰራነው። 2015 ላይ ግን ቼንጅ አደረግነው ወደ percentage of completion ሜተድ። ይሄ አካውንቲንግ ፖሊሲ ቼንጅ እንለዋለን። ስለዚህ አካውንቲንግ ፖሊሲ ቼንጅ ከሆነ ወዴት ሄደን ማስተካከል አለብን? ሪትሮስፔክቲቭሊ ሄደን ከ2015 በነበሩት አመታት የተዘጋጁትን ፋይናንሻል ስቴትመንቶችም በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ መስራት አለብን ማለት ነው። ሪትሮስፔክቲቭ አጀስትመንት የምንለው ይሄንን ነው። ኦኬ፣ ስለዚህ በኮስት ሪከቨሪ ሜተድ እና በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ የድርጅቱን ኢንካም ስንሰራው ይሄን ይመስላል። በፐርሰንቴጅ ኦፍ ኮምፕሊሽን በኮስት ሪከቨሪ ሜተድ ብንሰራው ኢንካም ቢፎር ኢንካም ታክስ የ2013 የ2014 የ2015 ይሄን ያክል ይሆናል። ታክስ አማውንቱን 35% ስናወጣለት ይሄን ያክል ይሆናል። ዜን ኔት ኢንካም ከኢንካሙ ላይ ታክስ ስንቀንስ ይሄን ያክል ይሆናል። ይሄ በምን ሜተድ ከተሰራ ነው? ግን በኮስት ሪከቨሪ ሜተድ ከተሰራ። ዜን ከ2013 ጀምረን ደግሞ በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ብንሰራ ኖሮ ኢንካማችን ይሄን ያክል ይሆን ነበረ፣ ታክሱ ይሄን ያክል ይሆን ነበረ፣ ዜን ኔት ኢንካሙ ይሄን ያክል ይሆን ነበረ። ነገር ግን አሁን የተጠየቅነው ምንድነው? ይህ ቼንጅ የተፈጠረው 2015 ላይ። ስለዚህ ያለፉት ሁለት አመታት 2013 እና 2014 በኮስት ሪከቨሪ ሜተድ ነው የተሰሩት። እኛ ቼንጅ ያደረግን ያለነው 2015 ላይ ነው። ስለዚህ 2015 ላይ ከሆነ ይሄንን ቼንጅ የምንሰራው ያለፉት አመታት ላይ የነበረውን ኢፌክት 2013 እና 2014 ላይ ኮስት ሪከቨሪ ሜተድ ተጠቅመን ኢንካም ሪኮግናይዝ ያደረግነው። ፐርሰንቴጅ ኦፍ ኮምፕሊሽን ቢሆን ኖሮ የሚፈጥረውን ኢፌክት እና ሰላና በ2015 ቢጊኒንግ ላይ እናካትተዋለን ማለት ነው። ስለዚህ ምንና ዲፈረንሱን እናውጣ። ስለዚህ ፒሪየድ 2014 ወይም የ2013
በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ብንሰራው 600,000 ነው ኢንካም ቢፎር ታክሱ። በኮስት ሪከቨሪ ብንሰራው ግን 400,000 ነው። ዜን በሁለቱ መካከል ያለው ልዩነት ስንት ነው ማለት ነው? 600። በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ብንሰራው ኢንካሙ በ200,000 ከፍ ይል ነበር። ዜን ኢንካም በ200,000 ከፍ አለ ማለት ደግሞ ታክስ ኢፌክቱ በዛው ልክ በ80,000 ከፍ ይላል። ምክንያቱም 200,000 በ40% ስናባዛ ማለት። ዜን ኔት ኢፌክቱ የ2013 ኔት ኢፌክቱ በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ በመጠቀማችን ምክንያት ኢንካሙ በ200,000 አድጓል። ታክሱ ኤክስፔንሳችንን ወይም ታክስ ሊያቢሊቲያችን በ80,000 አድጓል። ስለዚህ ኔት ኢፌክት 2013 ላይ ያለው የ120,000 ኢፌክት ነው። ዜን የ2014ንም እንሰራለን ተመሳሳይ። በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ብንሰራው 180,000 ነው። በኮስት ሪከቨሪ ሜተድ ብንሰራው 60,000 ነው። ዜን ዲፈረንሱ ምን ያክል ሆነ ማለት ነው? 20,000 ሆነ። ኢንካሙ በ20,000 ከፍ ይል ነበር። ዜን ኢንካሙ በ20,000 ከፍ አለ ማለት ደግሞ ታክሱን በስንት ከፍ ይል ነበረ? በ80,000። ዜን ኔት ኢንካም ኔት ኢፌክቱ ምን ያክል ይሆናል ማለት ነው? 12,000 ይሆናል ማለት። ስለዚህ አሁን ይህ ፐርሰንቴጅ ኦፍ ኮምፕሊሽን ሜተድ በመጠቀማችን ምክንያት በ2013 እና በ2014 ላይ የነበረውን ኢፌክት አሰላንና ኢፌክቱን ወደ 2015 ቢጊኒንግ ማምጣት ነው የፈለግነው። ስለዚህ ምን እናደርጋለን? ወደታች መደመር እንችላለን። ይሄን ሁለቱ ስንደምረው ይሄንን 780,000 ይሆናል፣ 560,000፣ 220,000፣ 88,000 ዜን 132,000። እኛ የምንፈልገውን እቺ ነው። ምክንያቱም ኢፌክቱን ስለሆነ ማስገባት የፈለግነው በኢፌክቱን ስለሆነ ወደ ሪቴን ኢርኒንግ ማስገባት የፈለግነው እቺን እንመዘግባለን ማለት። ስለዚህ ፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ስለምንጠቀም ዴቢት ላይ ምን እንጽፋለን? ኮንስትራክሽን ኢን ፕሮግረስ ዴቢትድ በ220,000። ምክንያቱም ኢንካማችን በዚህ ልክ ፐርሰንቴጅ ኦፍ ኮምፕሊሽን ሪቬኑ ሪኮግናይዝ ስናደርግ በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ህንፃው ባለቀ ወይም ስራው በተሰራው መጠን ስለሆነ ኮንስትራክሽን ኢን ፕሮግረስ ዴቢት አድርገን ሪቬኑ ነበር ክሬዲት የምናደርገው። ስለዚህ ብንጠቀም ኖሮ ፐርሰንቴጅ ኦፍ ኮምፕሊሽናችን በዚህ ያድግ ነበር። ዜን ዲፈርድ ታክስ ሊያቢሊቲ በዚህ ብንጠቀም ደግሞ የታክስ ሊያቢሊቲያችን ወደ ስንት ከፍ ይላል? ወደ በ88,000 ከፍ ይላል። ዜን በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ብንሰራ ኖሮ ደግሞ ሪቴን ኢርኒንጋችን ወይም ኔት ኢንካም አፍተር ታክስ ኢፌክቱ ስንት ነው የሚሆነው? 132። ስለዚህ 132,000 ብለን እንመዘግባለን። ስለዚህ አሁን ምንድነው ያደረግነው ማለት ነው? የ2013 እና የ2014 ቅድም እንዳየነው በኮምፓራብል መንገድ መስራት እንችላለን፣ ወይም ደግሞ በዚህ መልክ ኢፌክቱን ብቻ በማውጣት የ2013 እና የ2014 ላይ ፐርሰንቴጅ ኦፍ ኮምፕሊሽን ሜተድ በመጠቀማችን የተፈጠረውን ኢፌክት አውጥተን ማን ላይ እናስገባዋለን? አካውንቲንግ ፖሊሲ የቀየርንበት አመት ላይ ቢጊኒንግ ብለን እናስገባዋለን ማለት ነው። ስለዚህ if there is any accounting policy change we should be disclose ማድረግ አለብን። ኔቸሩን፣ ሪዝኑን፣ አማውንቱን እንዴት ነው የቀየርነው፣ በምን መልኩ ነው የቀየርነው፣ አማውንቱ ምን ያክል ነው እና ደግሞ ስፔሲፊክ ሪዝናችን ምን ነበር የሚለውን ፋይናንሻል ስቴትመንት ሪፖርት በምናደርግ ሰዓት ምን ማድረግ አለብን ማለት ነው? ማስገባትና ሪፖርት ማድረግ አለብን ማለት ነው። ኦኬ ለምሳሌ this construction company change from cost recovery to percentage of completion method ነው። እንደ ቅድሙ ከpercentage of completion method ነው ከcost recovery method ወደ percentage of completion method ነው የኢርኒንግ ሪኮግኒሽን ሜተዱን ወይም አካውንቲንግ ፖሊሲውን የቀየረው። እንደ ቅድሙ ሁሉ ለታክስ ፐርፐስ ኮስት ሪከቨሪ ሜተድ ነው የምንጠቀመው። ስለዚህ ቼንጅ የተደረገው መቼ ነው? ዱሪንግ 2015 ነው። ስለዚህ ከ2015 የነበሩት አመታት በኮስት ሪከቨሪ ስለተሰራ አሁን በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ መስራት አለብን፣ ወይም ደግሞ ኢፌክቱን ቀደም እንደሰራ ነው በሪቴን ኢርኒንግ ወደ 2015 ማምጣት አለብን ማለት። ሶ ጊቭን የተሰጠነውን 2014 ብቻ ነው። የ2013 ዳታ አልተሰጠንም። ምናልባት ይህንን ሜተድ መጠቀም የጀመርነው 2014 ነው። አንድ አመት ከተጠቀምነው በኋላ ነው ወደ ፐርሰንቴጅ ኦፍ ኮምፕሊሽን ሜተድ የቀየርነው። ስለዚህ 2014 ላይ የነበረችውን ኢፌክት ነው ወደ 2015 የምናመጣት ማለት። ሶ ፕሪታክስ ኢንካሙ በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ከተሰራ 780,000 ይሆናል። በኮስት ሪከቨሪ ሜተድ ግን ብንሰራው 610,000 ይሆናል። ዜን ዲፈረንሱ 170,000 ይሆናል። የ2015 ደግሞ በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ከተሰራ 700,000 ነው። በኮስት ሪከቨሪ ሜተድ ከተሰራ 480,000 ነው። ስለዚህ የሁለቱ ልዩነት ስንት ይሆናል ማለት ነው? 220,000። ነገር ግን እኛ የምንፈልጋት የት ነው? የ2014 ላይ እቺ 170,000
ምን ያክል ኢፌክት ወደ 2015 አስተላልፋለች የሚለው ነው የምንፈልገው ምክንያቱም ቼንጁ የተቀየረው 2015 ስለሆነ ማለት ነው ስለዚህ ምን አድርገን መስራት እንችላለን ቅድም እዚህ ጋር ያስቀመጥነው አለ ዜን assume tax rate 30% ነው ተብለናል and what entry necessary to adjust the accounting record ይሄንን adjustment ለመስራት ምን አይነት entry record ታረጋላችሁ then what amount of net income and retained earning that would be report on in 2015 ነው ስለዚህ በ2015 net income እና ending retained earning ምን ያክል ይሆናል እና ተጠየቅነው then beginning retained earning የ2014 beginning retained earning ደግሞ 100,000 ተሰጥቶናል ማለት ነው ስለዚህ ምን እናደርጋለን ቀደም እንደሰራ ነው ይቅርታ በጣም ላይ ዲፈረንሱን እናወጣለን ስለዚህ በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ብንሰራው የ2014 ኢንካሙን 780,000 ነው በኮስት ሪከቨሪ ሜተድ ብንሰራው ደግሞ 610,000 ነው ስለዚህ ልዩነቱ ምን ያክል ነው ብለናል 170,000 ነው ስለዚህ በታክስ ኢፌክቱ በ35% እናባዛው ኢንካሙ በ170,000 ሲያድግ ታክሱ ደግሞ በስንት ያድጋል በ59,500 ያድጋል ዜን ኔት ታክስ ኢፌክቱ ምን ያክል ይሆናል ማለት ነው 110,500 ይሆናል ማለት ነው ዜን የ2015 ኦሬዲ ይሄን 700,000 ሆነ percentage of completion ሜተዱ በኮስት ሪከቨሪ ሜተድ ከሰራ ነው 470,000 ዲፈረንሱ 220,000 ታክስ ኢፌክቱ 77,000 ኔት ኢፌክቱ ደግሞ 110 ቅድም እንዳልኳችሁ ግን እኛ ግን የምንፈልገው ቼንጁ የተፈጠረው 2015 ስለሆነ የ2015ን በራሱ በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ እንሰራለን ነገር ግን የ2014 ያለፈውን አመት ግን ኢፌክቱን ወደ 2015 ማምጣት አለብን በምን ሪቴን ኢርኒንግን በመጠቀም ስለዚህ ምን እናርጋው ቅድም እንዳደረግነው ይሄን 170,000 አምጥተን ኮንስትራክሽን ኢን ፕሮግረስ 170,000 ዜን 59,000 ዲፈርድ ታክስ ላያቢሊቲ እንመዘግበዋለን ዜን እቺን 110,500 ደግሞ ሪቴን ኢርኒንግ ብለን እንመዘግባለን በዚህ መልክ እናስገባለን ሌላኛው ደግሞ ሁለተኛው ሜተድ ደግሞ ምን ማድረግ እንችላለን ኮምፓራቲቭ ቅድም እንዳልነው ነው ኮምፓራቲቭ ሜተድ ተጠቅመን we can include or we can adjust the change of accounting policy ያለፈውን የ2014 ኢፌክቱን ብቻ ከማሳየት ይልቅ ወደ ኋላ እንሄድና የ2014ን ሙሉ ፋይናንሻል ስቴትመንቱን በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ እንሰራዋለን ለምሳሌ በኮስት ሪከቨሪ ሜተድ ብንሰራው የ2014 ሙሉ ይሄንን ይመስል ነበር በኮስት ሪከቨሪ ሜተድ ብንሰራው 160,000 በኮስት ሪከቨሪ ፕሪታክስ ኢንካም ነው ታክሱ 213,000 ይሆናል ዜን ኔት ኢንካሙ 396,500 ይሆናል ቢጊኒንግ ሪቴን ኢርኒንግ ተሰጥቶናል ጥያቄው ላይ አስዩም ተብለን ዜን ሌላ አካውንቲንግ አድጀስትመንትስ ላይ ነው ቶታል ይሄ ቢጊኒንጉ ራሱ ብቻ ይሆናል ዜን ኔት ኢንካሙ እዚህ ጋር ያገኘነው 396,500 ዜን ኢንዲንግ ሪቴን ኢርኒንግ ምን ያክል ይሆን ነበር በኮስት ሪከቨሪ ሜተድ ብንሰራው በኮስት ሪከቨሪ ሜተድ ብንሰራው ኢንዲንግ ሪቴን ኢርኒንጉ 496,500 ይሆናል ዜን አሁን ደግሞ በምን እንሰራዋለን percentage of completion method እዚህ ጋር ደግሞ ሪስቴት ዳርገ ነው የ2014 ሙሉ ፋይናንሻል ስቴትመንቱን በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ እንሰራው ኮምፓራቲቭ ስቴትመንት መልክ ስንሰራው ማለት ዜን ፕሪታክስ ኢንካሙ ቀደም ተሰጥቶናል 780,000 ነው ታክስ ኢፌክቱን በ30% እና በ35% እናባዛው 273,000 ይሆናል ዜን ኔት ኢንካሙ ስንት ይሆናል 507,000 ይሆናል beginning retain earning ተሰጥቶናል assume 100,000 ተብለናል then there is no any accounting change በ2014 ኢፌክቱን ምናሳይበት then beginning ራሱ ይሆናል 100,000 then net income ስንት አለ እዚህ ጋር 507,000 አለ then ending retain earning ምን ያክል ይሆናል ማለት ነው 607,000 then በኮስት ሪከቨሪ ብንሰራው ኖሮ 496,500 ይሆን ነበር በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ስናዘጋጀው ደግሞ ኢንዲንግ ሪቴን ኢርኒንጉ ስንት ሆነ 607,500 ዜን በሁለቱ መካከል ያለው ልዩነት ስንት ነው ቅድም ስንት ነበር ይመጣል በዛኛው ሜተድ ስንሰራው 110,500 ነበር ይመጣል 110,500 ነው ይመጣል ስለዚህ እቺን ምን እናረጋታለን በ2015 ላይ እናስገባታለን ማለት ዜን የ2015 ፕሪታክስ ኢንካሙ 700,000 ነው ታክስ ኢፌክቱ 35% ስናወጣ 245,000 ነው ኔት ኢንካሙ 555,000 ነው ዜን አካውንቲንግ ቼንጇ በሁለቱ መካከል በኮስት እና በፐርሰንቴጅ ኦፍ ኮምፕሊሽን ምክንያት በመስራታችን ምክንያት ሪቴን ኢርኒንግ ላይ የተፈጠረችው ኢፌክት ወይ ምን ማለት እንችላለን በሁለቱ መካከል ያለው ልዩነት
በ780 ሺህ እና በ610 ሺህ መካከል ያለው ልዩነት 170 ሺህ ዜን ኔት ኢፌክቱን ለማግኘት 170 ሺህን በ0.65 ከታክስ ውጭ ያለውን ኢፌክት ለማወቅ በ0.65 ስናደርገው 110,500 እናገኛለን። ዜን ቢጊኒንግ ሪቴኒንግ ይሄው እዚህ ጋር የኮስት ሪከቨሪ ሜተድ ስንሰራ የነበረው ዜን ኤንዌይስ ግን ሁለቱ ሲደመሩ የማንን ኢንዲንግ ይሰጠናል? የፐርሰንቴጅ ኦፍ ኮምፕሊሽንን 607 ይሰጠናል። ሁለቱን ስንደምር 607። ስለዚህ ወይ የፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ሲንግል 607 መውሰድ እንችላለን፣ ወይም የኮስት ሪከቨሪ ሜተድ ደግሞ ከወሰድን አጀስትመንቷን 110,500 መደመር አለብን ማለት። ዜን ኔት ኢንካም እዚህ ጋር 455 ተሰጥቶናል። ስለዚህ ኢንዲንግ ሪቴኒንግ የ2015 ሌላ የተጠየቀው ነገር እሱ ነው ስለነበረ 1,062,500 ኔት ኢንካም ምን ያክል ይሆናል? 455,000 ማለት። ስለዚህ ቅድም ባየነው ሲምፕል ኢፌክቷን ሰርተን በሪቴኒንግ ጆርናል ኢንትሪ መዝግበን መተው እንችላለን፣ ወይም ደግሞ በዚህ ልክ ኮምፓራቲቭ ስቴትመንት በመስራት በኮስቱ በፐርሰንቴጅ ኦፍ ኮምፕሊሽን ሜተድ በመስራት ኢፌክቱን በዚህ ልክ ማስቀመጥ እንችላለን ማለት ነው።